ያስገደደኝ በሰዓቱ በቃ የሆነ ቀልድ ነው የሚመስለው፣ የጻል ጨዋታ ነው የሚመስለው በቃ። ትውውቃችን መንገድ ላይ እየሄድን በመኪና መጥቶ ነይ ግቢ ያለኝ በዛ ነው የተዋወቅነው እና ምንም አይነት ሪሌሽን የለንም። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ብሩኬ በሀይሚ ቤት ተከስቷል ማለት ነው። ተከስተዋል ሲጀመር ትናንትና በውድ ጓደኛቸው በፍፄ ቤት ነበር የተከሰቱት። እንደምታውቁት እንግዲህ ፍፄ ከዛ ግጭት ትንሽ አስማምቷቸዋል። ብሩኬ ያለውን ነገር ግልጽ አድርጋ እንድትነግረኝ ነው የምፈልገው። ምክንያቱም ምን ያህል ሪሌሽን ከፋሲል ጋር አላት፣ ፋሲልንስ ምን ያህል ጎድተዋል? እውነት ለመናገር እንደ ራሴ አስተያየት ፋሲል ተጎድተዋል ብዬ ነው የማስበው። ምክንያቱም ማንም ሴት መታ ፍቅረኛህ ነኝ ብላኝ ስትፈልግ ደግሞ ያንን ስታፈቅር ትታኝ እንድትሄድ አልፈልግም። እኔ እንደተበዳይ ነው ማየው ፋሲል እና እኔም እንትን ማለት ሀይሚ ጥፋተኛም ልትሆን ትችላለች። እኔም አጥፍቼ ሊሆን ይችላል፣ ግን ፋሲልም አጥፍቶ ሊሆን ይችላል። ግን ከማየው አንጻር ፋሲል የተበደለ ይመስለኛል ብሎ ብሩኬ ተናግሯል ማለት ነው። እና ያለውን ነገር ትናንት ቃል ገብታልኛለች ሀይሚ ሁሉን ነገር ሌርሻን ማለት ግንኙነታቸው እንዴት ነበር፣ በምን ተዋወቁ ማለት ልጁ የብሩኬ እንግዲህ እንዳለው ማለት ነው የሰፈር ጓደኛ ማለት ሲሄድ ሲመጣ ወይም ካፌ ውስጥ ሲገባ ምናምን እንደማየው ነው እንጂ ከሀይሚ ጋር ሪሌሽን እንዳላቸው ምንም የማውቀው ነገር የለኝም በማለት ሁሉን ነገር ግልጽ አድርጋ እንድትነግረኝ እፈልጋለሁ ብሎ ብሩኬ ወጥቶ ተናግሯል ማለት ነው። ሀይሚ ጋር ተደዋውለው ሀይሚ መታ እንግዲህ ያለውን ነገር ግልጽ አድርገሽ ንገሪ ብሎ ጥያቄ አቅርቦላት እሷም ያለውን ነገር ያው ትውውቃቸው እንዴት እንደሆነ ብሩኬን ያወቀው በእሷ ምክንያት እንደሆነ እኔን ከወደዴ በኋላ እና አብረን ስንሰራ ሴ ነው ያወቀው እሱ ከዛ በኋላ ቀለበት ያው ማለት አንድ ነገር ግን ማወቅ የምፈልገው አሁን እሷ የተዋወቅን ነው መንገድ ላይ የሄድኩ መኪና ይዞ መጥቶ ነይ ግቢ ብሎኝ በዛ ይዞኝ ሄዶ ተዋወቅ ነው ያለችው። እና ከዛ ቀለበት ከጓደኞቹ መሃል ቀለበት ጥያቄ ታገቢኛለሽ ወይ አቀረበልኝና በጣም ይሉን ተያዘኝና ተቀበልኩት። አንዳንዴ ማለት ነው እኔ ግራ ገብቶኛል ማለት የሆነ ላይፍ ሳታሳልፉ የሆነ የፍቅር ላይፍ ቢያንስ ሆቴል ገብታችሁ ቢያንስ የተወሰነ ሳትገባበዙ ለዛውም የሸገር ሰው ማለት ነው የተወሰነ ላይፍ ሳታሳልፉ እውነት ለመናገር ተለውሎ የቀለበት የፍቅር ጥያቄ የቀለበት ፕሮግራም ይደረጋል። እስኪ እናንተ ፍረዱ ቤተሰብ ማለት ነው። እኔ እንጃ ፕራንክ መሆኑን እኔ ለመናገር ከብዷችሁም እንደሆነ አላውቅም፣ ብቻ እንዴት እንደሚሆን መጨረሻው አላውቅም። ተስማምታችኋል ይመስለኛል። ብሩኬ ይቅርታሽን ተቀብሏል ሀይሚ። ሲቀጥል እኔ አላመንኩበትም በዚህ ነገር ማለት ነው። ምክንያቱም ብዙ ላይፍ ካሳልፋችሁ በኋላ ነው የቀለበት ለዛውም የኢትዮጵያ ወንድ ተልኮ ቀለበት ፕሮግራም አያደርግም እውነት ለመናገር ማለት ነው። አሁን እዚህ ቲክቶክ ሚዲያ ላይ ነው እንጂ ማነው አሁን ስንት አመት ቼክ ሳያረጋችሁ ቀለበት ፕሮግራም አድርጎ የሚያስርላችሁ? አያስርም። ለማንኛውም ግን አሪፍ ትምህርት ነው። ተመችቶኛል ተመችቶኛል ትላላችሁ እውነት ለመናገር ማለት ነው። እና ብሩኬ እንግዲህ ይቅርታዋን ተቀብሏል። በጣም ደስ ይላል። ሲቀጥል እንግዲህ ሀይሚ ይሉንታ ይዞኝ ነው ቀለበቱን የተቀበልኩት ብላለች። በኋላ ላይ ግን ከብሩኬ ሞር ብሩኬን እየወደደች ስትመጣ በቃ ይሄኛው አይሰራልኝም፣ ብሩኬን ነው የምፈልገው፣ ቡራዬን ነው እንደ ቡራዬ ማንንም አላገኝም ብላ ከብሩኬ ጋር ሆናለች ማለት ነው። ፕራንኩ ግን ያበደ ነው፣ ከብር ያበደ ነው። ወይ ፕራንክ መሆኑን ልታደርግ ነው ሰው ብሩኬ ጋር ስለታረቀች ፕራንክ መሆኑን አይናገርም በእርግጠኝነት። እኔ እኮ ላምን ትንሽ ነው የቀረኝ። አሁንማ ግን የሆነ ከዛሬው ቪዲዮ ላይ አስባችሁታል፣ ብዙ ነገር ያስነቃል ማለት ነው። እውነቴን ነው የምላችሁ በብዙ ንግግራቸው እንትን ትላላችሁ። ብሩኬ ያለ እንደዚህ ስወጣ ስገባ እንዲህ ነው። እናንተ ስትወጡ ስገቡ የምታዩትን ልጅ ስለዛ ልጅ ህይወት ታሪክ የማታውቁት አንድ ሰፈር ከሆናችሁ ማለት ነው። ብሩኬ አሁን አንድ ሰፈር ልጅ ነን ካፌም ሲሄድ ምናምን ነው የማውቀው ብሏል። እንኳን የሰፈር ልጅ ማለት ነው እንኳን አብራችሁ ስትወጡ የስንት ሀገር የኖረ ሂስትሪ ምን ኢትዮጵያ ውስጥ ለወሬች ምን ችግር አለና ማለት አላመንኩበትም።
ቤተሰብ እናንተ እስኪ አስተያየት ስጡ ኮሜንት ላይ። ይሄ ነገር ፕራንክ ነው ወይስ እውነተኛ ታሪክ ነው ብላችሁ ነው የምታስቡት ማለት ነው። እኔ በታምር አላመንኩበትም ማለት ነው። ዝም ብለው ነው እንትን ያሉንና ለማንኛውም አሪፍ ትምህርት ነው። በነገራችን ላይ ያጋጥማል፣ እንደዚህ አይነት ህይወት ታሪክ ያጋጥማል። ግን ደግሞ በቀለበት የምታደርጉት በጣም ከተጠናናችሁ ይቺ ልጅ በቃ የወደፊት ህይወቴ ናት ሚስቴ ናት ካላችሁ በኋላ ነው እንጂ ድንገት መኪና ላይ አይቷችሁ ወይም ደግሞ እንደዛ የሚያደርግ ያለ አይመስለኝም። በፊልምና በድራማ ካልሆነ በስተቀር ማለት ነው። እና ትንሽ ይሄ ላይ ያስፎግራል ለማንኛውም። እና ደግሞ አንድ ልጅ ካልወደደችው ጭራሽ ኢትዮጵያን ልትቀበል ቀለበት ልታረግ እንጂ ያላት ምንም አልገባልኝም ውስጤ ላይ ማለት ነው። ተመልካች ለማንኛውም እናንተ ምን ትላላችሁ? ለማንኛውም ከሁሉም ማለት ነው ከምንም በላይ ደስ የሚለው ቡራና ሀይሚ መታረቃቸው በጣም ደስ ይላል፣ እውነት ለመናገር ማለት ነው። ሶ ቀለበቱን እንደመለሰችውና ከልጁ ጋር ይቅርታ እሱ እንደተበደለ ይቅርታም ብላ ተናግራለች እና ደስ ይላል። ሶ እንግዲህ ፋሲል ሙጭጭ ብሏል መሰለኝ ሀይሚን እለቃለሁ ብሎ አልለቅም ብሏል። እና ወደፊትም ያለው ነገር እንግዲህ ብሩኬም ማለት ላደረገው ነገር በጣም ተናዱ እንደሆነ የመታው ያው ይቅርታ ጠይቃለሁ ብሏል ፋሲልን ማለት ነው። ምክንያቱም እሱ ምንም አይነት ጥፋት የለበትም። ሶ እሱ ወደዳት ባለበት ቦታ ነው፣ ሌላ ነገር ምንም ያደረገው ነገር የለም። ሶ ደግሞ ሀይሚ ካልፈለገች አልፈለገች ነው፣ ምንም ማድረግ አይቻልም። ካልወደደች አልወደደችም፣ በግድ የሚሆን ነገር የለም ብሎ ተናግሯል ብሩኬና። ለማንኛውም እስኪ እንግዲህ ደግሞ ቀጣይ ቪዲዮ ሲለቁ ያለውን ነገር አስተያየት እንሰጥበታለን ቤተሰብ ማለት ነው። ለማንኛውም እስኪ በዛሬው ቪዲዮ ግን ትንሽ ፈታ ያላችሁ ካላችሁ ኮሜንት ላይ ያሳውቁኝ። እውነት ለመናገር የሆነ ፓርት ላይ ግልጽ አድርገሽ ንገሪ ምናምን ሲላት እዛ ፓርት ላይ የሆነ የምትለው ምናምን ነገር እየጠፋባት ትንሽ ሳቂም እየሳኩ ነበር እውነት ለመናገር እና አንዳንዴ እኮ ያልተደረገ ነገር ይሄ ነው እንዲህ ነው ብሎ ለማውራት በጣም እንትን ይላል። እና ለማንኛውም ይመቻችሁ ብለናል። እውነት ለመናገር ይመቻችሁ። እና እንግዲህ ፋሲልም እንግዲህ ያው የራስህን ህይወት መኖር ነው ያለብህ። ሶ አሁንም ደስ ያለኝ እውነት ጨረቃና ሀይሚና ብሩኬ በመመለሳቸው እውነት ለመናገር በጣም ደስ ይላል። እንደዚህ በፍቅር ኑሉን ማለት ነው። ምክንያቱም ቤተሰብም በጣም እየተጨናነቀ ነው። እናንተ በተጣላችሁ ቁጥር እያለቀሰን በእንባ እየሆነ እስከሆነ ድረስ ለቤተሰብም እያሰባችሁ እንደዚህ ፕራንኩን አጠር እያደረጋችሁ ኑልን ማለት ነው። ግድ ዩቲዩብ እስከምሰሩ ድረስ እስከሰራችሁ ድረስ አዳዲስ አይዲያ ማምጣት ግድ ይላል። አይሰራም አይባልም። ለማንኛውም ውድ ቤተሰቦቼ ቪዲዮን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ባላችሁበት ሰላማችሁ ብዝት ይበልኝ። ባይ ባይ።